99.99%። ቢኒ እናትህ እኮ ነኝ፣ እንደዚህ እንዳትናገረኝ። አንቺ እናቴ አይደለሽም አልኩሽ እኮ። ባሳደገችኝ ሴት ፊት እናት ነኝ ስትይ ትንሽ አታፍሪ? የናሙና አይነት የፀጉር ስር ቀን 24 2026 በላቦራቶሪያችን የደረሰው የፀጉር ናሙና መሰረት በማድረግ በሮማንና በቢኒያም መካከል ያለው የዘር ግንኙነት ለማረጋገጥ እየተደረገው የዲኤንኤ የምርመራ ሂደት ተጠናቋል። ቢኒ ዝም በይ። ቤት እኮ ነው። ማን ሰጠሽና? አንቺ ቤት አለው ወላጅ አልባ። ወላጆችሽ እንኳን መንገድ ላይ አውጥተው ይጣሉሽ። ምንም የለሽም ነበር እኮ። እንዲህማ አትናገረኝም። እናገርሻለሁ። ማንነትሽን ከረሳሽ ደግሜ እናገርሻለሁ። ማሚ ዱርዬ መባል ካለብኝ እኔ ነኝ ዱርዬው። ስለዚህ እኔ ነኝ ከዚህ ቤት የምወጣው። ግን አንቺ ከኔ ምንድን ነው የምትፈልጊው? ቆይ እኔ ድሃ ስለሆንኩ ነው ሁሉም እየተነሳ የሚመታኝ? በቃ ልኑርበት። ተይ። ለምንድን ነው ስርስሬ እያልሽ ነፍሴን የምታስጨንቂያት? ድሃ ስለሆንኩ ነዋ። እሱ ያንቺ ችግር ነው እንጂ የኔ አይደለም። ይኸውልሽ ቀን ያልፋል። እሺ ቀን የሚያልፈው ለሚሰራ ነው። ለእንዳንቺ አይነት ተንኮለኛ አይደለም። ማንሳት ካልፈለግሽ ለምን አትተዋትም? ለምን ተዋታለሁ? ስላልፈለገች። ለምን ያልፈለገችኝ ይመስልሻል? አላውቅም። እርግጠኛ ነሽ? ስለማትመጥነኝ ነው ወይስ እህቴ ስለሆነች? ምንድን ነው የምታወራው? ምን አስደነገጠሽ? ይህማ በህልሜ ነው። ስትመጣ እንጠብቃት። ከዛስ? ከዛማ ጉሮሯን እንቅ አድርገን እንዳትመጣ እናድርጋት። እሷ እኮ ጉልበተኛ ናት። መቼስ እኔ ላይ ጉልበተኛ አትሆን። ሚሉ እንደፈለግሽ አድርገሽ ምቻት። አመሰግናለሁ አክስቴ። ሁላችሁም እግሯ ስር ወድቃችሁ ይቅርታ ካልጠየቃችኋት በውሳኔ ትጸጸታላችሁ። እድል ድራማ በባለፈው ክፍል እንደተመለከትነው እድል ከቤት መውጣቷንና እንዲሁም ደግሞ የሮማንና የሜላት ተንኮል አይሎባት ስለነበረ ከቤት እንድትወጣ እንግዲህ ነገሮችን አመቻችተው እንደወጣች እንዲሁም ደግሞ እናት የሆነችው ገነት ወይም ደግሞ አሰሪዋ ገነት በአሁኑ ሰዓት ላይ ከነሱ ጋር በመተባበሯ ምክንያት ቢኒያም እንግዲህ ከቤት ለመውጣት እየተዘጋጀ እንደነበር አይተናል። ከዚህ ሁሉ ጊዜያት በኋላ እድልን አምጡልኝ እያለች ትገኛለች ማለት ነው። ገነት እንግዲህ ይህን ነገር እያደረገችው ያለችው በሁኔታውና በነገሩ የልጅ አምሳያ ናት ብላ እየተጸጸተች ትገኛለች። በዛሬው ክፍል በጣም ብዙ ነገሮች ተቀይረዋል። ከዚህ መካከል ደግሞ የዲኤንኤ ምርመራ ውጤት መምጣቱና እድል ወደዚህ ቤት መመለሷንም አይተናል። የመጣችው ይህንን ጉዳይ ልታበስራቸው እንጂ አብራቸው ለመኖር ወይም ለመቀጠል አይደለም። ይህንን ቢኒያም ፈልገህ ታመጣልኛለህ፣ እኔ እድልን አጥቼ መኖር አልችልም፣ የልጅ አምሳያ ናት ስትል ገነት ባስጠነቀቀችው መሰረት በጣም በጥንቃቄ ሲፈልጋት ከቆየ በኋላ በጓደኛዋ አማካኝነት እንዳገኛትና እንዲሁም ወደ ቤት እንድትመለስ ሲማጸናት ነበር። የምትመጣው አንድ ጉዳይ እንዳላት እንደምታበስራቸው ከነገረቻቸው ደቂቃ በኋላ እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው። ሮማን ሳቅ በሳቅ ያደረጋት የዲኤንኤ ውጤቱ ከመነገሩ በፊት እጅግ በጣም ራሷን በመተማመን ልጄ ቢኒያም ነው በማለት የተማመነች ትመስላለች። ገነትና እንዲሁም ደግሞ እድል ከተገናኙ በኋላ የይቅርታ ሂደታቸውን ካከናወኑ በኋላ ልጄ እባክሽ ይቅር በይኝ፣ እኔ እንደዛ ማድረግ አብሬ መተባበር አልነበረብኝም ስትልና ገነት እንግዲህ ይቅርታ ስትጠይቃት እንደነበረ እያተመለከትን ነበር። ማሚዬ ምንም ችግር የለውም በቃ ሆኗል አንዴ በማለት እድል እንግዲህ ይቅርታውን ተቀብላ ነበረ። ገነት በተራዋ ደግሞ ሜላትንና እንዲሁም ደግሞ ሮማንን በአሁኑ ሰዓት ላይ ይቅርታ እንድትጠይቃቸው አስገድዳቸዋለች ማለት ነው። ይቅርታ ጠይቋት ብላቸዋለች። ሜላትን ብትሆን ከትምህርት ቤት ክፍያና ከምግብ ከዚህ ውጭ ያለውን ነገር ምንም ምችልሽ ነገር የለም፣ እቤት ታድሪያለሽ፣ ስለ ምግብሽና ስለ ሌሎቹ ነገሮች ወይም ስለ ትምህርት ቤት ወጪሽ ሰርተሽ ታሟያለሽ ተቀጥረሽ ቢሆን በማለት ሜላትን እንግዲህ ዝቅ ብላ ነገሮችን እንድትመለከት የተናገረችው ንግግር ልቧን ሰብሮታል ሜላትን ማለት ነው። ምክንያቱም እኔ እኮ ማሚዬ ልጅሽ ነኝ እንዴት እንድትያለሽ ስትል ሁላችሁም የመጣችሁት ተቀብያችሁ ነው በማለት በቅኔ እንግዲህ ስትነግራት ነበረ። ሮማንን ብትሆን ከዚህ በኋላ
ይቅርታ ማጠይቃት ከሆነ ከዚህ ቤት እንደምትወጣና ዛሬ እርምጃ መውሰድ እንደምትጀምር በተናገረች ቅስፈት ሁሉም ነገር እንደተገለባበጠባት ሮማን አይተን ነበር። ወዲያው ነበረ ጊዜ ሳታባክን ምንም አይነት ጥያቄ ሳትጠይቅ ይቅርታዋን ለመጠየቅ ወደ እድል እግር ስር የወረደችው። እድል እንግዲህ ደግማችሁ ይሄንን ነገር ካላደረጋችሁት ይቅር ብያችኋለሁኝ የእውነታችሁን ከሆነ ስትል እድል እንግዲህ ይሄንን ነገር ብትናገርም የእድል የእውነተኛ ነገሩንና እንዲሁም ደግሞ በውስጣቸው እነሱ ላይ ያለውን ቅኔ የታወቀ በመሆኑ እድል ይቅር ብያችኋለሁ ብላችኋለች። አሁን ላይ ለመጣችበት ጉዳይና እንዲሁም ደግሞ ወደ ቢኒያም ዋነኛው የዲኤንኤ ምርመራ ውጤት ሂደት የመጣውን የምርመራ ውጤት ልታሳውቃቸው እቤት ውስጥ የተገኘችው እድል ፋይሏን እንግዲህ ከቦርሳ ውስጥ አውጥታ ይሄንን ውጤት እያነበበችላቸው ነበር። ሁሉም ግራ በተጋባ ውስጥ በጸጥታ እያዳመጧት ነበር። ይሄ ጸጥታ ያስፈራል፣ ግን ደግሞ አንድ ሰው ይፍለቀለቃል። ይሄን የምትስቀው ያለችው ሮማን እውነቱን ልትሰማ የተዘጋጀች ትመስላለች። ምክንያቱም ደግሞ በቢኒያም ልጅነት 100% የተማመነችው ሮማን ዛሬ የሚነበበው ወረቀት ላይ ያለው እውነተኛ የእሷ ልጅ አለመሆኑ የዲኤንኤ ምርመራ ውጤቱ ቢናገር ምን ልትሆን ትችላለች የሚለው በጣም ከባድ አሳሳቢ ነው። ለዚህ ነው በጣም ብዙ ነገሮችን አሁን ላይ በሳቅና በፈገግታ አንብቤ ቶሎ ቶሎ ንገሪኝ ቶሎ ቶሎ እያለች እሷም በችኮላ እየጠበቀችው የነበረው ውጤት ዛሬ ይፋ ሊደረግ ነው። በጣም ከባዱና አሰቃቂው ውጤት የዛሬው ለየት ያለ ይመስላል። ሜላት እንግዲህ ከትናንት ወዲያም ተምራ የማታቅ ምክንያቱም ደግሞ በነገሮች ሁሉ ሁልጊዜም አስመሳይነቷን በየቀጠለች የሄደችበት ሜላት ዛሬም ከትናንትናዋ ስህተት የማትማር በመሆኗ እንግዲህ ከሮማን ጋር አብራ ብዙ ነገሮችን እያሳለፈች ትገኛለች። ባለጌ ከተባልኩኝ እኔ ነኝ ባለጌ መባል ያለብኝ በማለት ቢኒያም እንግዲህ ሻንጣውን ይዞ እድልን ተከትሎ ለመውጣት ሲያስብ ገነት እንግዲህ እያለቀሰች እኔን ስለማንትተህ በማለት በቃ ረግጠኸኝ መሄድ ትችላለህ ብላ በሩን እንግዲህ ይዛበት ስለነበር በሩን ለቃለት ትወጣለች። ኩርሲዋ ላይ ወንበሯ ላይ ብትቀመጥም ግን ደግሞ ይሄ ነገር የተደረገው ነገር በጣም አሳዝኗት ስለነበረ ነገሮችን እሱም አይቶ ሻንጣውን እንግዲህ ሳሎን ላይ ወርውሮት ተመልሶ ይገባል። የእናቱ ገነት ነገር የማይሆንለት ቢኒያም አሁን ላይ በጭንቀት ውስጥ ይገኛል። ምክንያቱም ደግሞ ባለጌ ከተባልኩ እኔ ነኝ ባለጌው እንጂ እድል ምን አጠፋች በማለት እድልን እንዳይወቅሷት መድኃኒቱን ያዋጠችው ስህተት በስህተት እንዳይታረም ይህንን ለማድረግ እንዳደረገችው እየነገረችው ነበር። ግን ደግሞ ቢኒያም አሁን ላይ ያለበትን የሂደቱን ወይም ውጥረቱን እያወቀ አይደለም። ሮማን እንግዲህ ነገሮችን ታውቃለች እና እድል በትክክለኛ የማሚ ልጅ እንደሆነች በነገራት ሰዓትም ይህንን እሷ ከአንተ ጋር የምትመጣጠን ሴት እንዳልሆነች እና እሷ ሰራተኛ አንተ ደግሞ የሀብታም የቀብራራ ልጅ ነክ አንተ አትመጥናትም ስትል እድልን እንግዲህ ስታጣጥላት እንደነበር አይተናል። እድልን ያጣጣለችበት መንገድ ለእሷ አልተመቸውም እና የማሚ ልጅ ናት እንደ እድል ወይስ ሌላ የምትፈሪው ነገር አለ በማለት በተናገራት ንግግር በጣም ልቧ ተሰብሯል። ሮማን እንግዲህ ደንዝዛና ፈዛ የተቀመጠችበትን አቀማመጥ አይተናት ነበር። ጉንጯን መታ መታ እያደረገች ካለችበት ሁኔታ ለመቅዠቷ ለመውጣት ስትሞክር ነበር። ግን ትክክል ነበረች፣ ቅዠት አልነበረም። በእውነት የሰማችው በጆሮዋ አስደንግጧታል። ሜላት እንግዲህ በቀጥታ ወደ ክፍል ስትመጣ ያየችውን ነገር ማመን አቅቷታል። አክስቷ ተክዛና ከነበራት ትልቅ ሞራል ወጣለች። ድንዝዝ ብላ ተቀምጣለች። በሁኔታው ተደናግጣ ትከሻዋን ነካ ስታደርጋት ማለት ድንጋጤ ስታሰማ ሰምተናት ነበር። ሮማን እንግዲህ ያስደነገጣት ነገር እጅግ በጣም ብዙ ነገር ነው። ሰው ገለሻል እንዴ እንዲህ ምደነግ ስትላትም ግን ደግሞ ሰው እንዳልገደለች አሉ እንዴ ዛሬም ደግሞ እንደዚህ ብለው ስሜን አጠፉ በማለት ሮማን እንግዲህ ይህንን ነገር ስታጣጥለው ነበር ማለት ነው። ሁኔታው ነገሩ ከበድ ይላል። በቀጣይ እንግዲህ ይሄ ዲኤንኤ ምርመራ ውጤት በእርግጠኝነት የእናትና ልጅ ውጤቶቻቸው ምርመራ ስለመጣ ቢኒያምና ሮማን እናትና ልጅ ይሆናሉ ብዬ እኔ በበኩሌ አላስብም ማለት ነው። ቢኒያም እንግዲህ የተቀየረ ልጅ ይሆናል ብዬ አስባለሁ። ሮማን በተለይ በአራስነት ጥላው ከሆነ በእርግጠኝነት ከሌላ ቦታ ሰርቃው ወይም ደግሞ ከሌላ ቦታ አምጥተው ሊሆን ይችላል። ሜላት የማን ልጅ ናት የሚለውን ደግሞ ጊዜና እንግዲህም ደግሞ በሌላ ጊዜያት የሚፈታው ይሆናል ማለት ነው። በአሁኑ ሰዓት ላይ ተጥላ እንደተገኘች ቢኒያም እየነገራት ስለነበረ አሁን ላይ እንግዲህ ስሜቷ እየተነካ ከመጣ ቤተሰቦቿን መፈለጓ አይቀርምና የሜላትን ጉዳይ ደግሞ በቀጣይ የምንመለከተው ይሆናል።